ሊባኖስ ዓመታዊ ዝክረ ቅዱስ ያሬድ ጉባኤ በሊባኖስ በተከበረው ዓመታዊ ዝክረ ቅዱስ ያሬድ ጉባኤ ለተሳተፉ ኢትዮጵያውያን የፌዴሪ ቆንስላ ጀነራል ጽሕፈት ቤት መልእክት አስተላለፈ። በሊባኖስ በተከበረው ዓመታዊ ዝክረ ቅዱስ ያሬድ ጉባኤ በተሳተፉ ኢትዮጵያውያን የፌዴሪ ቆንስላ ጀነራል ጽሕፈት ቤት መልእክት አስተላልፈዋል። በሊባኖስ በሺዎች የሚቆጠሩ ምዕመናን በተገኙበት በየዓመቱ የሚከበረው ዝክረ ቅዱስ ያሬድ ጉባኤ ሰኔ 22 ቀን 2017 ዓ.ም በድምቀት ተከብሮ ውሏል። በዚህ በዓል ላይ የመካከለኛው ምስራቅ የተባበሩት አረብ ኤምሬትስና የሊባኖስ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ዲሜጥሮስ በሊባኖስ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት አባቶች ከኢትዮጵያ የተጋበዙ የሃይማኖት መምህራን የቆንስላ ጀነራል ጽሕፈት ቤታችን ተወካዮችና ጽሕፈት ቤታችን ጉዳይ ፈጻሚና በዲያስፖራ በዘርፍ ኃላፊ አቶ ጌታቸው ኡታ ባስተላለፉት መልእክት ኢትዮጵያውያን ያሏትን ቱባ ባህሎችና እሴቶችን የማስተዋወቅ ስራ የሁሉም ኢትዮጵያውያን ተግባር መሆን እንደሚገባው በመጠቆም ከዚህ አኳያ በሊባኖስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና እምነቱ ተከታይ ምዕመናን እያበረከቱት ስላለው አስተዋጽኦ ምስጋና አቅርበዋል። ከዚሁ ጋር በማያያዝ የቆንስላ ጀነራል ጽሕፈት ቤት የዜጎችን መብትና ጥቅም ለማስከበር ከቤተ እምነቶችና ከሌሎችም ተቋማት ጋር የለውጥ ቅንጅታዊ ስራ አጠናክሮ እንደሚቀጥል በማረጋገጥ ኢትዮጵያውያን ኮሚኒቲም የኢትዮጵያን ባህል የሆነው እርስ በርስ መደጋገፍንና አንድነትን እንዲያጠነክር ጠይቀዋል። በዓሉ የተለያዩ ያሬዳዊ ዝማሬዎች፣ ግጥሞችና መንፈሳዊ ትምህርቶች ባካተተ መልኩ በድምቀት ተከብሮ ተጠናቋል። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና አጭር መረጃ አገኙ። ሰላም ቆዩልኝ።